نجب جماله يا محمد النور ما هجار قومان قادي ودي هبت بوتاو ودي مكاسي ورد الدرسونا نورهم اللون أنبياء مرسلون عندنا تولون هاتف زلقنا ودي تاي تتارا ودي مكازروا ودي القرى متى الله جهبلوا يا نور أزمرا. بسم الله الرحمن الرحيم الحمد لله رب العالمين وصلى الله وسلم على سيدنا محمد رسول الله. ተወደዳችሁና የተከበራችሁ የአሱና ቴሌቪዥን የኸሚስን በሱና ፕሮግራም ታዳሚዎቻችን እነሆ የኸሚስ በሱና ፕሮግራማችን አሁን ወደ እናንተ መድረሱን ጀምሯል። ናም እንግዲህ ውድ ተመልካቾቻችን ዛሬ ደግሞ እንግዲህ ፕሮግራማችንን ሰዓታችንን ጠብቀን እዚህ ስቱዲዮ ድረስ ወደ እናንተ ፕሮግራማችንን ማድረሳችንን ካሁን ጀምሮ እንጀምራለን። ኡስታዝ መሐመድ ሰዒድ እንዳሉት አሁን እንግዲህ የምንገኘው ኡስታዝ መሐመድ ሰዒድ 25ኛው ሌይል ነው። አሽሩል አኺር ምንም አልቀረውም ማለት ይቻላል። እንግዲህ እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት እንጋብዛችኋለን። የተለያዩ ፕሮግራሞች አሉን የታወቁት ማለት ነው። እንግዲህ ኸሚሳችንን ደመቅ ሸብረቅ የሚያደርጉ ሶስት መሰናዶዎችን አቀፍ የሆኑ ፕሮግራሞች አሉን፣ የሚታወቁ ፕሮግራሞች። እንግዲህ ዛሬ ደግሞ ለየት የሚያደርገው ማዲህ ረመዳኑ ጋር ተያያዥነት ያላቸው በሀገራችን የሚባሉ አፍካሮችን በመካከል ላይ የሚያለልን እንግዲህ ኸሚሳችን በጣም ያማረ ያደርግልናል ብለን እንገምታለን ኢንሻአላህ። ናም እንግዲህ ውድ ተመልካቾቻችን እንግዳ አለን። እንግዳችን ዛሬ እንግዳ ከስቱዲዮ ውስጥና ከስቱዲዮ ውጭ ነው የሚሆነው። ስቱዲዮ ውስጥ መርከዝ ላይ የረመዳን ድባብ ላይ ያደመቀ የሚገኝ ወጣት ማዲህ ልንለው እንችላለን። ማሻአላህ የተለያዩ መድሖችን ይላል። አሁን ደግሞ ረመዳን እንደመሆኑ መጠር በሀገራችን ደግሞ በሐበሻ ረመዳን በሚገባበት ሰዓት ብዙ ጊዜ ወደ መንዙማው አይገቡም፣ ወደ ድቤ ምናምን አይገቡም። የሚገቡበት ወደ ተወሶላት ወደ አዝካሮች ወደዛ ነው እና ይህን በተመለከተ ደግሞ ዛሬ ሙሐመድ ታኒ የሚባል ማዲህ ደግሞ እዚህ ስቱዲዮ ድረስ ይዘን ተገኝተናል። መሀል ላይ ደግሞ ረመዳንን የሚያስታውሱ አዝካሮች ተወሶላቶች መሀል ላይ ይልልናል። እንግዲህ እስከ ፕሮግራማችን ፍጻሜ ድረስ አብረውን እንዲቆዩ በአክብሮት እንጋብዛቸዋለን። ይህንን ፕሮግራም ስፖንሰር ያደረገልን ቀስተ ደመና አረቢያን መጅሊስ ነው። እንግዲህ ይህን ያክል ካልን አሁን ወደ ቡናው እንሂድና ቡናም ስለተዘጋጀ እስኪ ያው አውል ጀባ እንድትለን ሐናንን እንጠይቃታለን። ጀዋበይና እንዴ ኡስታዝ መሐመድ ሰዒድ የዛሬውን ዱዓ ደግሞ እናንተ ናችሁ የምታደርጉት። በዱዓ ጀምሩት። بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم. اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. آمين. اللهم إنك عفو كريم تحب العفو فاعف عنا برحمتك يا أرحم الراحمين. آمين. دنيا وآخرة من الله يسمر لنا. آمين. سعادة الدارين تمكن الدارين الله يرزقنا. آمين. دم رمضان يألفون متقبلون. آمين. قررتشون كان دم الله يبارك كلن آمين. የሚመጣው ማለት ደግሞ በሰላም የምንደርስ አላህ ያድርገን። آمين. የሚሞቱ ወገኖቻችን አላህ ይማራቸው። آمين. اللهم صل على سيدنا محمد። እንግዲህ ያው በቅድሚያ እንግዳችንን እንኳን በደህና መጣ ማለት እንፈልጋለን አይደለም? ናም ዛሬ ያው ረመዳኑ ሙሉ ማለት ይቻላል ሙሐመድ ታኒ ነው አይደለም ስማችሁ? እንግዲህ ሙሐመድ ታኒን ዛሬ ያገኘ ነው ከመርከዝ ረመዳን ያው ተራዊህ ሶላት ላይ ተወሶላት እያለ የነበረ አሁንም ድረስ ተወሶላቱን እያስቀጠለ የሚገኝ ነው። እንደው መርከዝ ላይ ነው እና ያገኘን። ከየት አካባቢ ነው መርከዝ? እንግዲህ ከብዙ አቅጣጫ ነው የሚመጡት፣ ከአራቱም አቅጣጫ ይመጣሉና እንደው ሙሐመድ ታኒ ከየት ነው ከየት አቅጣጫ ነው የመጣው? በየትኛው የኢትዮጵያ ክፍል ነው የመጣው አንተ? እኔ የመጣሁት ያው ከወሎ። ቢስሚላህ ብላችሁ። ቢስሚላህ እኔ የመጣሁት ከወሎ ነው። ወሎ ደሴ አካባቢ ነው። ከዛ ነው የመጣሁት። እዚህ ያው መርከዝ አቂዳና ማለት ተለያየ አልማችን ለማውሰድ ወደዚህ መጥቼ እዚህ ተናጋለሁ። ማሻአላህ። ስንት ወር ሆነ ከመጣ ወደዚህ? ተቅሪበን አንድ 4 ወር ይሆናል እዚህ ከመጣሁ። እንዴት አገኘኸው እንደው የመርከዝን ሁኔታ? ለመጀመሪያ ጊዜ ነው የምትመጣው ወይስ
ከዚህ በፊት መጣ ነበር? አሁን እዚህ ጋር የመጣሁት ለሁለተኛ ጊዜ ነው። በጣም መርከዝ አስገራሚና ማለት ለመግለጽ ራሱ የሚከብድ ነው። እዚህ ያገኘሁት ዕውቀት የትም የማይገኝ ሆነ በጣም ጽዱ ወይም ንጹህ የሆነውን ዕውቀት ነው ያገኘሁት እዚህ ቦታ ላይ። ማሻአላህ። እንግዲህ ያው ቡናም አለ ተምርም ያው ዘባ እንላለን። ቢስሚላህ ያዙ። ቡናም አለ። ናም ማሻአላህ። ያኔ መርከዝም ከመጣችሁ መርከዝ ላይ አረበኛም አቂዳም እንደሚያስተምሩ ይታወቃል። በቅርብ ጊዜ ትንሽ ከቆዩ አረበኛ ይችላሉ ይባላልና አንተ ስንተኛ ዓመት ተማሪ ነህ እዚህ መርከዝ? ሁለተኛ ዓመት ተማሪ፣ ሁለተኛ ዓመት ፈሱል አወል የሚባለው ተማሪ ነው። አይዋ እንደው አረበኛ መናገር እየቻልከው ወይም ደግሞ መረዳት የቻልከው እንደው በስንት ወር ነው ወይም በስንተኛ ዓመት ላይ ነበር? መረዳት የቻልኩት ገና አንደኛ ዓመት ላይ ሁለተኛ ክፍል ላይ ያልኩ በደንብ ረዳ ነበር። አይዋ ማሻአላህ። እንግዲህ ውድ ተመልካቾቻችን ያው ፕሮግራማችን እንዲሁ እንዳይሆን በተወሶላት እንጀምር አይደለም። ትንሽ በተስሊም ይጀምርና ከዛ በኋላ ረመዳን የሚባሉ ተወሶላቶች ወደ እነሱ እንገባለን ማለት ነው። አብሽር ተፈضل اللهم صل وسلم على سيدنا محمد وعلى آل محمد زينو. اللهم صل وسلم على سيدنا محمد وعلى آل محمد. اللهم صل وسلم على سيدنا محمد وعلى آل محمد زينو. اللهم صل وسلم على سيدنا محمد سيدي صلوات الله وسلامه على الرسول. اللهم صل على محمد وعلى آله وصحبه وسلم أجمعين برحمتك يا أرحم الراحمين. اللهم بارك لنا في رمضان. 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 سلام من الرحمن أي سلام على خير شهر كرمضان وزمان. اللهم بارك لنا في رمضان. اللهم بارك لنا في رمضان. سلام على الشهر صيام فإنه أمان من الرحمن أي أمان. اللهم بارك لنا في رمضان. اللهم بارك لنا في رمضان. لقد كنت يا شهر الصيام منورا لكل فؤاد مذم وجنان. اللهم بارك لنا في رمضان. اللهم بارك لنا في رمضان. تعبد فيك المسلمون فأقبلوا على ذكر تسبيح ودرس قرآن. اللهم بارك لنا في رمضان. اللهم بارك لنا في رمضان. فيا صفا حزنا عليك وحرقة تزيد على الأعوام كل أوان. اللهم بارك لنا في رمضان. اللهم بارك لنا في رمضان. لئن فنيت أيامك الدهر بغتة فما الحزن من قلبي عليك بفاني. اللهم بارك لنا في رمضان.
اللهم بارك لنا في رمضان أيها الشهر المبارك كلنا شفيعا إلى الديان كل مكان اللهم بارك لنا في رمضان اللهم بارك لنا في رمضان إذا نشر الأموات للحشر ربنا ونادي المنادي فيهم بفلان اللهم بارك لنا في رمضان اللهم بارك لنا في رمضان وقال لنا الجبار جل جلاله هلموا إلينا أيها الثقلان اللهم بارك لنا في رمضان اللهم بارك لنا في رمضان ማሻአላህ ባረከላሁ ፊክ ወንድማችን ሙሐመድ ሳኒ። እንግዲህ ያው መሀል ላይ ወደ ተመልካቾቻችን ረመዳን ላይ የሚባሉ ተወሶላቶችን ወደ እናንተ ያው ሙሐመድ ሳኒ እዚህኛ ጋር ስለሆነ ያደርስላችኋል ማለት ነው። እንግዲህ ያው በዚህ አጋጣሚ መሻይኾቻችን በርካታ በልጅ ግሬው እንደ ሙሐመድ ሳኒ በርካታ ልጆችን ያወጣሉ እንዴት እንደጀመሩ በኋላ ላይ የምንጠይቃቸው ሆኖ ያው እንግዲህ ይህ በሀገራችን በመሻይኾቻችን ከተለመዱ ተወሶላቶች መካከል በረመዳን ከሚባሉ ተወሶላቶች መካከል አንደኛው ነው። ናም እንግዲህ በረመዳን ላይ ብዙ ቦታዎች ላይ መላው ኢትዮጵያ ላይ ማለት ይቻላል اللهم بارك لنا في رمضان ይላሉ። አሁን በተለይ አሁን ያለንበት 25ኛው ሌሊት ላይ እንደመሆኑ መጠን ሐቂቀተን አንዳንድ ቦታዎች ላይ ሐሪማ መሳጅዶች ላይ ይሄ ሲባል አሁን ሱላሃዎቹ እንባ የሚራጩበት ሐድራ ነው። ይሄ ሲሉ ያኒ ሰለፉን ሷሊህም ካየን ቀደምት የነበሩ ዑለማዎች ያኒ ረመዳን ሊሰናበተን ነው ብለው የሚያለቅሱበት ቀን ናት። አሁን ያለችበት ቀን እንግዲህ ያያዘውን ይዞ ረመዳን ሊሰናበተን ስለተነሳ ማለት ነው። الله يعني رحمه ومغفرة وموفقاته اتقوا من النار يعني كجهنم ساتنزع كميوت السوى إن شاء الله يدرجال يعني رمضان يجين يكررتشون دون يتبارك إن شاء الله يدرجلن اللهم بارك لنا في رمضان بنيل يوم جمرنا علينا. نعم እንግዲህ ወደ ተመልካቾቻችን ፕሮግራሙ የሚተላለፍላችሁ ከዚህ ከሱና ቲቪ ስቱዲዮ የኸሚስን በሱና ፕሮግራም የተሰኘው እዚህ ስቱዲዮ ላይ ነው። ፕሮግራማችን አሁንም እንደቀጠለ ነው። የመጀመሪያ ፕሮግራማችን እንደተባለው እንግዳ ነው። የኸሚስ እንግዳ ፕሮግራም ነው። የኸሚስ እንግዳችን እዚህ ስቱዲዮ የጋበዝነው ወጣት ያው የመሻይኾቻችንን መድህ የሚልልን ወጣት ሙሐመድ ሳኒ አንደኛው ሆኖ በሁለተኛው ደረጃ ደግሞ ከዚህ በፊት የሰራነው ፕሮግራም ነበርና ክፍል 2 ፕሮግራም ይኖረናል ከስቱዲዮ ወጣ ብለን ሼክ ሙሐመድ ጠይብ ጋር እንኳን ደህና መጡ። ሰላም፣ ፍቅር፣ ደስታና ምቾት ለሁላችንም ይሁን። ቀስተ ደመና አረቢያን መጅሊስ በስፖንጅና ፍራሽ ምርቶቹ እረፍትን ከጥሩ ምቾት ጋር ሲለግስ የቆየው ተቋማችን አሁን ደግሞ የአብሮነቱን ድምቀት በአይነትና በጥራት ጥንቅቅ ተደርገው በተሰሩ መጅሊሶች አስውቦ ምቾትን እንካችሁ ይላል። የአረቢያን መጅሊሳችን ከእጅ ንክኪ ነፃ በሆነ ማሽን ቅርጽ ይወጣላቸው ከመሆኑም በላይ በፈለጉት ትዕዛዝ በአጭር ጊዜ በምርጫው ልክ ማድረሳችን ደግሞ ልዩ ያደርገናል። በመጅሊሳችን ጥራትና ምቾት ስጋት አይግባው። ምርቶቻችንን ሲገዙ የ5 ዓመት ዋስትና በመስጠት እናረጋግጥልዎታለን። ውበት፣ ምቾት፣ ጥራትና አይነት ከቀስተ ደመና አረቢያን መጅሊስ። ምርቶቻችንን በስፋት መርካቶ ጣና ገበያ 2ኛ ፎቅ እንዲሁም ቤቴል ቢጫ ፎቅ አካባቢ ያገኛሉ። ስልክ 0930 91 76 76 0945 51 32 46 ቀስተ ደመና አረቢያን መጅሊስ። الله يا الله يا ذا الرحمة الله يا الله يا ذا الرحمة فرج عنا بكل الهمومات الله يا الله يا ذا الرحمة الله يا الله يا ذا الرحمة فرج عنا بكل الهمومات الحمد لله ولي العباد فياد الجواد بكل العباد فرج عنا ربي كل الهمومات الله يا الله يا ذا الرحمة
الله يا الله يا ذا الرحمة فرجنا ربي الصلاة والسلام على عين السلام بشرى أهل الإسلام شمس الرسالة فرجنا ربي كل الهمومات يا الله يا الله يا ذا الرحمة الله يا الله يا ذا الرحمة فرجنا ربي ولا لي ولا تار وصابي الأخيار أئمة الأبرار معدن الفيضات فرج عنا ربي كل الهمومات يا الله يا الله يا ذا الرحمة الله يا الله يا ذا الرحمة فرج እና በዚህ ሁኔታ ያው የከረም ደስ ነው። ባረከላሁ ፊኩም ሼክ። እንደው አሁን ወደዚህ ልምጣ ወደ እናንተ። ያው አሁን ከዛ በኋላ ወደ አዲስ አበባ ገብታችኋል። የአዲስ አበባ ኢማሞች ማህበር በአሁኑ ሰዓት ፕሬዚዳንት ኖት እና ያው መመስረቱን ከዚህ በፊት በስርዓቱን ሰምተናል፣ በቲቪም ተላልፏል በእኛ እና አሁን የአዲስ አበባ ኢማሞች ማህበር ሁኔታ ምን ላይ ነው የሚገኘው? ምን አይነት ስራዎችን እየሰራ ይገኛል የሚለውን እስኪ በአጭሩ ንገሩን። ያው እንግዲህ የአዲስ አበባ ኢማሞች ማህበር ተመስርቷል። ያው ሲመሰረትም ከሙፍቲ ሀጂ ዑመር ግቢ 54 ኢማሞች በተገኙበት ያው እኔ እንኳ ከዛ በፊት በነበረው ላይ የለሁም፣ ከዛ በኋላ ባለው ነው። ከዛ በፊት ግን የተወሰኑ ኢማሞች ሹራ አድርገው እነ ሼህ አብዱል ከሪም ሙፍቲ ደረሳ ብሔረ ጽጌ መስጂድ ኸውፈላህ ኢማም የተወሰኑ ኢማሞች ሹራ አድርገውበት ነው። ካሁን በፊት ቦነስ የሚባል በበዓል ጊዜ የሚሰጥ ነበር። መነሻው እሱ ነው እንግዲህ የዚህ ማህበሩን ለመመስረት ቦነስ በአረፋና ረመዳን ላይ ቦነስ መጅሊስ ይሰጥ ነበር፣ ከደመወዝ ጭማሪ ማለት ነው። በአመት 2 ጊዜ ይሰጥ ነበርና ይሄ ለውጥ ተብሎ ከመጣ በኋላ አንሰጥም አሉ። አንሰጥም ሲሉ የተወሰኑ ኢማሞች 130 የሚሆኑ ሙፍቲ ጋር ሄዱ። አዲስ አበባ መጅሊስ አልሰጥም ሲል ወደ ፌዴራል መጅሊስ ሄዱና ቦነስ እስከ ዛሬ ድረስ የተለመደውን በአመት ቦነስ ተብሎ በደመወዙ ልክ በአንድ ወር 2 ጊዜ ይሰጥ ነበር ማለት ነው። ያው ቦነስ ተብሎ ይታወቃል። ለረመዳን እና ለአረፋ ይሰጥ ነበር። ስለዚህ የአረፋውን ከለከሉ፣ አንሰጥም አሉ። አንሰጥም ሲሉ አዲስ አበባ ተጠይቆ መልስ ሲጠፋ ሙፍቲ ጋር ቤቱታ ለማድረግ ሄዱ። ሲሄዱ ለምንድነው የሚከለክሉት? እኛ እንጠይቃቸዋለን አሉ። በዛው እንግዲህ ተደራጅታችሁ መብታችሁን አስጠብቁ፣ እኔ ጋር በየጊዜው መታችሁ አሉ ሙፍቲ ሲሉ ደረሶቹ እኛ መደራጀት የሚባለውንም አናቅም በሰዓቱ። አሁን ምንድነው መደራጀት የሚል ነገር ተነሳ። በዚህ ሁኔታ ላይ ወደ ተሄደ ማህበር የሚባል አለ፣ እንዲህ ነው የሚል እንግዲህ አንዱን ሲወራ አንዱ ሲያወራ ያው ይሄን የሚያግዝ ሞርም ተገኝቶ ያው ተመሰረተ። ያው ከተመሰረተም እንግዲህ ዋናው አላማው ኢማሙ ሰነድ አልባ ኢልም ያዝ አይደለም። ቅድም አንስቼልሃለሁ ሀገራችን ኢልም ቀራ ቢባል እንደሌላው ሀገር አቀራር አይደለም። ለምን ቢባል የኢትዮጵያ መሻይኽ እኮ እዚህ የጀበና ጠላሸት ጠርጎ የተማረ ተማሪ ነው። የሚጽፍበት እኮ ቀለማት እኮ ነው። ይሄን ጠርጎ ነው፣ ይሄ ተጠርጎ ብረት ምጣድ ጠርገህ ከዛ ጠላቱን አጠራቅመህ ያን ሙጫ የሚባል አለ ለውሰህ ያን ለስንት ጊዜ ቆይቶ ነው መድም የሆነው ማለት ነው። ፋኑስ ነዳጇን እንዳትልቅም እየቆጠበ እየጨሰበት የጻፈ ዓሊም ነው ኢትዮጵያ ውስጥ። ቅማሉን በጎን እንደዚህ እየገደለ የሚቀራ ዑለማ ነው የኢትዮጵያ። እንኳን የልብስ መቀየሪያ ሊሰጠው አይደለም፣ እንኳን ኪታብ ሊገዛለት አይደለም፣ አረም አርሞ የሚቀራ ነው የሀገራችን ማለት ነው። ስለዚህ ይሄ ማለት ምንድነው? ከሸኽዮ
ሰነዱን ለማግኘት ነው የሁሉ ድካም። ቅድም አንስቼልሃለሁ ኢልሙ በመጽሐፍ ላይ ታገኘዋለህ። እሱ አይደለም ግን ከሸኽዩ የሚቀራው አለ፣ አኽላቅያት የሚቀራው አለ፣ ተዝኪያው የሚቀራው አለ፣ ይሄ ተሰውፉ የሚቀራው አለ። ይሄ በጽሁፍ የሚቀራ ነገር አይደለም፣ በተግባር የሚቀራ ነገር ነው። አውራዱን የምትይዘው ከዛ ነው። ይሄን ለማድረግ ብለው ብዙ መከራ ሳልፈው ነው ኢማምን ደረጃ የሚደርሱትና ይሄ ድካማቸው እየታወቀ አይደለም በዚህ ሰዓት ላይ። ይሄን ሲደክም አንድ ሰው እሱ ደሞዝ ሊከፈለው አይደለም፣ አበል ሊከፈለው አይደለም። እኛ እንደ አዲስ አበባ መግባት እኮ እንደ መረገም ነው የምንቆጥረው ሐቂቀተን ከሆነ ማለት ነው። እኛ እሱ አልነበረም ነው ያችን እኛ ገጠር ላይ ተቀምጠን እናስተምራለን እናስቀራለን ነው ስንል የነበረው ምኞታችን ይሄ ነበረ። የአላህ መሻእና መቃዲር ሆኖ እዚህም መተናል። እዚህም ደግሞ እኛ የደከምንበትን ወጣትነታችንን ያጣንበትን ወይም ደግሞ ወጣትነታችንን ያበረከትንለትን ኢልም በዚሁ እድላችን ከሆነ ጥሩ ነው ብለን ያው ይዘናል። ነገር ግን ከኔ ላይ ሰው እየተጠቀመብኝ ነው የሚለው ሳየው የተጠቀመብኝ አይደለም። ሌላውም ዓለም ላይ ስትሄድ የተጠቀመበት ሆነ። ይሄ ምንድነው አለ እኛ ጋር የጎደለም ነገር አለ። ስለዚህ የጎደለው ምንድነው? ያው እዚህ ማህበር ስለዚህ አሁን ያለው ትውልድና ያለፈው ትውልድ አንድ ሊሆኑ ሊሄድ አይችልም። እኛ የዛሬ 300 ዓመት በነበረው የኢልም አቀራር ሲስተም ያሁን ትውልድ እናስቀረው አንችልም። ስለዚህ እኛ ደግሞ የበፊቶቹ ሙተቀድሞች አሁን በዚህ ዘመን ላይ ቢኖሩ ወላሂ የሆነ ነገር ፈጥረውለት እስካሁን ወጣቱን ይዙት ነበር። እኛ ይሄ መፍጠር አልቻልንም። ስለዚህ እኛ ጋር ያለን ጎደሎ መሙላት አለብን። ስለዚህ ዘመናዊነት የሚያስፈልግ ከሆነ ዘመናዊነት ኪታብ ይዘህ ቀርበህለት ኪታብ ስትይዝ እኮ ራሱ እንደ አለማወቅ አድርጎ የሚቆጥር ወጣት አለ አይደለም። ለሱ ኮምፒውተር ይዘህ ቀርበለት ለምሳሌ ነው ማነሳለህ። ስለዚህ ይሄን በማሰብ ወጣ ምንድነው መሻይኹ ኢልሙ ይያለ ኢልሙን ግን እንዳርጎ ማጉረስ በአሁኑ ወቅት ላለው ትውልድ ማጉረስ መቻል አለበት። ስለዚህ የማህበሩ ዓላማ ይሄ ነው። አንዱ ይሄ ነው። ሁለተኛ ፋይናንስ ነው። አዲስ አበባ ያሉ ኢማሞች ካሁን በፊትም ተናግረዋለሁኝ አሁንም እናገረዋለሁኝ። ሼክ ሰይድ በኒ ኢሻ በኒ አስግጄ 4 ታክሲ ነው የሚይዘው አሉ። ጎሮ ነው ሰፈራቸው 4 ታክሲ ነው የሚይዘው አሉ። ይሄን ሳወራ ሼክ ሰይድ ምክትሉ ምን አሉኝ? እኔ 7 ነበር የሚይዘው ዳለቲ አሉ። ዳለቲ በሚሄድ ሰዓት 7 ታክሲ ነበር የሚይዘው አሉ። አሁን ይሄ ኢማም መሐመድ አረብ በደንብ አድርገህ ያዘው። ይሄ ኢማም አሁን በታክሲ ከዛ ክው እያለ መጥቶ በዚህ ፀሐይ አሁን ለኡማው ያለውን ኢልም ያበረክታል። የታክሲ ሀሳብ ተሸክሞ አሁን አሰላምቼ ታክሲ አገኘሁን እያለ ስለዚህ ይሄ ፋይናንስ ችግር መቀረፍ አለበት። ይሄን ለመቅረፍ ኡማው እኮ ከኢማሙ ጎን ነው ያለው። ተደራጅቶ ይሄን ችግር አለበት ኢማሙ። አንድ ኢማም 2000 ብር 1000 ብር የተከፈለው ከዚህ መውጣት አለበት። ይሄን ደግሞ በተደራጀ መልኩ መንግስት መጠየቅ አለበት። መንግስት ይጠይቃል። አህለ ኸይር የሚጠይቀው አህለ ኸይር ይጠይቃል። ስለዚህ በተለያየ በቤት ኪራይ ነው አሁን እኛ ወንድሞቻችንን እያጣ ነው ያለ ነው። ያንድ ወር የ3 ወር የቤት ኪራይ ሲከፈል የመንሸራተት ባህሪ ይታያል። እና ይሄን እኛ አንድ ነገር ሳናደራጅ ለምንድን ነው ወንድሞቻችንን የምናማቸው? ስለዚህ ይሄን ችግር መቅረፍ አለብን በሚል ያው እንቅስቃሴ ጀምረናል። ሌላው ያው እንደ እቅድ ያው ሰፊ እቅድ ነው ያለው። አሁን እኛ እውነት ከተናገርን በዚህ 30 ዓመት ተኝተናል። በተለይ ሱፊያው ተኝቷል። ይሄ ሁሉ ጅምበር፣ ይሄ ሁሉ ንፋስ፣ ይሄ ሁሉ አቧራ፣ ይሄ ሁሉ መከራ የሚዘንበው የኛ የመተኛታችን ውጤት ነው። እኛ የሱፊዮቹን መንገድ በመላሳችን ሱፊያንን ከማለት ውጭ እኛ ተግባሩ ላይ ያለን ወይ?
ይሄ ራሳችንን መጠየቅ አለብን። ይሄን በአዲስ መልኩ ሁሉም የመሻይኹን መንገድ በህይወቱ አምጥቶ አውራዱ አለው። ያሁን አውራዱ ከሸይኹ እኮ ያዘው ወዚፋ አለ። ዚክሩ ይዘክራል ወይ ሶላቱ ለይሉ አለ ወይ? ይሄን እኛ በህይወታችን ካላመጣ ነው ሱፊያንን በማለት ይመጣል። መሐመድ ጠይብ ሙሰባህ ይዤ አሁን በዚህ ሰዓት የወርዴ ሰዓት ነው ብዬ ውጭ ስልስ ካላየኝ የኔ ልጅ ወይም የኔ ደረሳ እንዴት ነው ስለ ዚክር የሚያውቀው? ዚክር ስላልኩት ያውቃል እንዴ? አያውቅም። አሁን እኛ እያልን ያለ ይሄ ነው። ስለዚህ ይሄ እኛ ላይ የጎደለውን ጉድለት እኛ ጋር መሙላት አለብን። እኛ ሙሉ ሆነን ከቀረብን የኛ ኢትዮጵያ እኮ አሁን እነዳንኤል አወልን እኛ አይተናቸዋል? አላየናቸውም። ከውስጣችን ተቀብለዋል። ግን ስለ አወሎቹ መጥፎ እናገራለሁ ቢል እኔም ቢናገረኝ ይሻላል እላለሁ አይደለም እንዴ? ለምንድን ነው እኛ በዚህ ወቅት ያለውን እነሱ እዛ አንስተው እስከኛ ድረስ መውረድ ሲችሉ እኛ ደግሞ በዚህ ወቅት ያለውን መያዝ ያቃተን ለምንድን ነው? ስለዚህ ከኛ ጋር ያለውን ጎደሎ አምነን መቀበል አለብን በሚል ይሄን እኛም በሰፊ ሹራ አድርገን ኢማሙ ኮርስ ማግኘት ያለበትን ኮርስ እንዳገኝ አንድ ኢማም ኹጥባ ማዘጋጀት ቢፈልግ ማዘጋጀት እንዲችል ይሄ የማህበሩ ለራሱ ለአባሎቹ የሚሰራው ስራ ነው። ለኡማ የሚያበረክተው ደግሞ እንደዚሁ አለ። ለኡማ የሚያበረክተው ዋናው እናንተ እሱ ነው። ኡማው ወጥ ኢማሞቹ ተነሳ ሲሉት የሚነሳ ይሄን አድርግ ሲሉት የሚያረግ የመሻይኾቹን ኢልም ሲሰጠው የሚቀበል ዛሬ እንዳለ ቦታ ደርሳለ ቢባል ሆ ብሎ ወጥቶ የሚያዳምጥ ለማድረግ መሰራት ያለባቸው ነገሮች አሉ ያልሰራናቸው ማለት ነው። ስለዚህ ዳኢዎች ማፍራት አለብን። የፈትዋ መሻይኾች ማዘጋጀት አለብን። በቃ የኢትዮጵያ ዑለማዎች እንዲህ ብለው ፈትዋ ሰጥተዋል። ዛሬ በድግ ብሎ የክርስቲያን አረደው መብላት ይበቃል ብሎ ፈትዋ የሚያደርግበት ወቅት ላይ ነው ያለነው። ከየት አይተብትለው ፌስቡክ ላይ አይችልም የሚል ይሄን ማስቀረጥ የምንችለው እኛ ተደራጅተን የኡማው ጥያቄ አለ፣ የመድረሳ ጥያቄ አለ፣ የመስጊድ ጥያቄ አለ፣ የዳዕዋ ጥያቄ አለ፣ የኢልም ጥያቄ አለ። ይሄን ወጥ በሆነ መልኩ ማስቀረጥ እንችል ነው በሚል ነው እንቅስቃሴ ያደረግነው ያለ ነው። አሁን ያው እንግዲህ ከመጅሊስ ምን አይነት ድጋፍ አለ ማለት እንትኑ ምላሹ ምን ይመስላል? ከህብረተሰቡም ያለው ሁኔታ ካለል ኸይሮችም እንዴት ነው አሁን ያለው ሁኔታ? እኛ እንግዲህ እንደ ማህበር አልহামዱሊላህ ተደራጅተናል ብያለሁኝ። መደራጀቱ ብዙ ጥቅም አምጥቷል። ለኢማሞች የሚጠበቀውን ስራ ሰርተናል ባንልም ማለት ነው። ይሄም ደግሞ መጅሊስ ድጋፍ አላደረገልንም። አዲስ አበባ መጅሊስ እንደውም ለማስቆም ብዙ ነገር ተሯሩጧል። ያው በፈለጋችሁት መንገድ እንቶለ እኛ የሚጠይቀውን ጥያቄ እኛ ማንም ጋር አንጋጭ። መጀመሪያኛ የራሳችን ችግር አለ፣ ችግራችንን እንቅረፍ ነው። መተዳደሪያ ደንብ አለን። ግን የመሻይኾቻችንን መንገድ ማስቀጠል የሚችል ነው እዚህ ማህበር የሚገባው። ዝም ብሎ ሰነድ አልባ ኢልም አለኝ ብሎ ቢመጣ እኛ እናስገባው። ማህበሩ መተዳደሪያ ደንብ አለው። አልአሻሪ ማቱሪዲ የመሻይኾቹን መንገድ ማስቀጠል የሚችል አስቀጥላለሁ ካለ ማንም ይሁን ከየትም ይምጣ እንቀበለዋለን። ይሄን የምናደርገው ደግሞ እኛ ይሄ መብታችን ነው፣ ማንም አይከለክለን። ይሄ ኢስላምም የመጣው በዚህ መልኩ ነው። ይሄ ነው። አዎ እኛ እኔ ኢጃዛዬ ሰነዳለሁ። ሙፍቲ ራያ ናቸው ኢጃዛ ያደረጉልኝ አይደለም፣ ነሽጅ ስር ናቸው ኢጃዛ ያደረጉልኝ አይደለም። እኔ ሰነድ አለኝ። ሰነድ አልባ መጥቶ 4 ወር ስልጠና ሰጥቶ ያንን ኢጃዛውን ጥሎ የሚሄድ ከሆነ የኔ ኢጃዛ ትርጉሙ ምንድነው? ስለዚህ ይሄን ደግሞ እኛ ያልሰራነው ነገር ስላለ ነው። እኛ ከገጠር ቂራቀርቱ ሲመጣ የለት ማረፊያ አጥቶ የተቀመጠ ሙተዓሊም ማረፊያ አዘጋጅተን ቀለቡን አዘጋጅተን መሻይኾች አሉና ምንድነው ማስተካከል የምትፈልገው ማለት ካልቻልን በዚህ መሄዱ ይቀራል እንዴ? አሁን ይሄ የኛ ጉለት ነው። ስለዚህ ድጋፍ እንዳለ መኖሩ መጠን አልহামዱሊላህ እኛ በግለሰብ ተንቀሳቅሰን ያው ቢሮ ይዘናል። ህብረተሰቡ ፈቃደኛ ነው።
ለመደገፍ ማለት ነው። እስካሁንም በግለሰብ ደረጃ ብዙ ድጋፎች አሉ። አሁንም ይቀጥላል። እኛ ከሰራን ውጤት አለ። እኛ ከሰራን እኛ ድክመት ካለብን ውጤት የለም። ነገር ግን ኢንሻአላህ እንሰራለን የሚል ተስፋ አለን። አልহামዱሊላህ አሁንም ጥሩ ደረጃ ነው ያለው። የኮሮናውም ትንሽ ጫን ብሎናል እንጂ ኢንሻአላህ ወደፊት ያው ኮርስም እንጀምራለን። ኢማሞች እንደውም ውጭ ወጣ ብለው የውጮቹ እንዴት ነው መሻይኾች ወጣቱን እንዴት አድርገው ነው የሚይዙት? እንዴት ነው ሱሉኩ? አሁን እኮ ቂራአቱ ላይ እንደው በዚች አጋጣሚ አንዲት ያሳዘነችን ነገር ልንገርና አንድ ጊዜ የሆነ ቁጭ ብለን ስለ እንትን ስናወራ ነበረ ስለ ወቅት ላይ ስላለው ኺላፍና አንዱ በዛው መካከል ጣልቃ ገባና እኛ ምናውቀው ከልጅነታችን ጀምሮ አሽዓሪ ማቱሪዲ ነው የምናውቀው ብሎ ያነሳል። ሲያነሳ ልጁ ትንሽ መጀመሪያ አወልያም ትንሽ እንደምለው ስለነበረ ለመሆኑ አሽዓሪ ማቱሪዲ የምትሉት ኪታብ አላቸው ወይ አለ ሲል እኔ አዘንኩኝ በጣም። ለምንድን ነው አዘንኩ መሰለ? የሱ አያቱ ቅድሚያ አያቱ የአሽዓሪያ ተውሂድ ኪታብ አላቸው። ቅድሚያ አያቱ የአሽዓሪያ ተውሂድ ኪታብ አላቸው። አሁን አባቱ የሱ አባት ያንን ኪታብ አላስቀረውም። አሁን ጉድለቱ ከማን ላይ ነው ያለው? የልጁ ጉድለት ነው አይደለም። እኛም አሁን ይሄ ነው። እኛ የነቢዱአቱ ሰንያን ካላስቀራን ኡሱል ሰላሳን ተው ማለት ትርጉም የለውም። ኡሱል ሰላሳ በአራት ቋንቋ ተተርጉሞ አብዲኡ በአንድ ቋንቋ እንኳን ካልተተረጎመ ምን ትርጉም አለው? እኛ የት ነው ያለነው? አብዲኡ ሂደህ መክተብ ካላገኘህ ኪታቡ ተውሂድ ደግሞ እዛ ድንኳን ውስጥ ገብታለህ። እዛ እንትና ማን ነው አፋር ክልል የማን ነው ይሄ ጎዶሎ? እኛ ነው። እኛ መስራት አለብን። መሻይኾቻችን እንጨት እያሉ ያነድዱ ሞጥረው እዚህ አድርሰዋል። እኛ ደግሞ ወቅቱ ተመችቷል አሁን እና ይሄን ኪታብ አሳትምልን ብንለው የሚያሳትማል እና እንዳለ ቦታ ላይ ኪታብ ይቸግራቸው አንዳንዱ ሼክ ብንል እናስተባበር አለ የሚያግዛል። ይሄን ያለ መስራታችን ውጤት ግን አይተነዋል። አሁን እስካሁን ድረስ ያየነው በቂያችን ነው ለኛ። ስለዚህ አሁንም ቢሆን አዲስ አበባ ኢማሞች ማህበር አገር አቀፍ በየመሻይኾቹ ቦታ ሄዶ ወደፊት ምንድነው እዚህ በሐሪማ ላይ ያጠረው ኢልም ተቋርጧል። ጫሊ ኢልም ተቋርጧል። ዳና ኢልም ተቋርጧል። ከረም ፊቅሁ ተቋርጧል። ይሄ ወራዩ ስንት ኢልም ወጣበት ተቋርጧል። ለምንድን ነው የተቋረጠው? እኛ ዩኒቨርሲቲዎቻችን እኮ እነሱ ናቸው። እነሱ መመለስ ካልቻልን ወላሂ ለውጥ አናመጣም። እነሱ ችግራቸው ምንድነው? አብሬስ ኢልሙ ተቋርጧል። ቀጥበሪ ኢልሙ ተቋርጧል። እዛ አህለል በይቱ ጋር ሹራ አድርጎ መሰረታዊ ችግሩ ተቀርፎለት ኢልሙ መመለስ አለበት ወደ ነበረበት። ዳና የተቀራው ኢልም እስካሁን ድረስ ዓለም ላይ ደርሷል። አሁን ግን እዛ አካባቢ ላይ ሹጃ የሚያስቀራ ጠፋ ሲባል ያሳዝናል። ያለንበት ሐል ይሄ ነው። ይሄ ሁሉ ጉድለት ታዲያ አብዛኛው ሰው የሚያየው ወደ ሌላ ስለሆነ ነው እንጂ ወጣቱ ላይ ምን ብለህ ነው የምትፈርድበት? እኛ ይዘን ለሳንቀርብ እኛ አታ አንድ መክተባ የሱፊያ መክተባ አለ። እስኪ ሂድ አንዋር ዙሪያ የለም አንድ መክተባ እንኳን የመሻይኾቻችን ኪታብ ስብስብ አድርገን ይሄ ሾንኬዎች ነው፣ ይሄ ንጉሶች ነው፣ ይሄ ገቶች ነው፣ ይሄ ከረሞች ነው፣ ይሄ ጫሎች ነው፣ ይሄ ተውሂድ ነው፣ ይሄ ተፍሲር ነው ብለን በኮቢ እንኳን ሰብስበን አስቀምጠናል። እንደኛ የለም እኮ እኔ ሻሊ ጎንደርን ኪታብ ለማግኘት ብዙ መከራ እንትን ብዬ በሰው ነው ያገኘሁት። መውሊድ ኪታብ የምንቀራበት በርዘንጅ ከየት ነው የመጣው? ከውጭ ነው። ኢራቅ ጦረፍ ላይ ያለች ሀገር ናት በርዘንጅ ማለት።
ከዛ ተጦበው እኔ ጋር ደርሶ እየተቀራበን ነው። የሻሊ ጎንደር ግን እዚህ እኔ ማግኘት ካልቻልኩኝ እንዴት ነው የመሻይኾችን ማስቀጠል እንችላለን የምንለው? ስለዚህ ይሄ እንደገና የመሻይኾቹን መጽሐፎችም ሰብስቦ እዛ ኢልሙም እንዲጀመር በማድረግ እንደ አይነት ቁርኝትና ወጥ የሆነ ነገር መምጣት አለበት የሚል ፍክር የያዘ ነው ማህበሩ። ያው ትልቅ ሀሳብ አለው። ያላ አሳካለን ነው ማሻአላህ። ውድና የተከበራችሁ የኸሚስ ፕሮግራም ታዳሚዎቻችን ይህ የኸሚስ እንግዳ የተሰኘው ፕሮግራማችን ነው። ከሼኻችን ከሼኽ መሐመድ ጠይብ ጋር የነበረን ቆይታ ይህንን ይመስል ነበረ። በጣም ትልቅ ቁም ነገር እንዳገኛችሁበት ተስፋ እናደርጋለን። በጣም ጥልቅ የሆነ ትምህርት ነው የሰጡን። መለስ ብለን ራሳችን እንድናይ ነው ያደረጉን ሼኻችን። አላሁ ተዓላ እንግዲህ አምራቸውን አስረዝሞልን ለኛም ለኡማው የሚጠቅሙ አላህ እንዲያደርጋቸው ዱዓ ያደረግን ከዚሁ እንሰናበታለን። በሌላ ፕሮግራም እስከምንገናኝ ድረስ እንሰናበታችኋለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ተመልካቾቻችን እየተከታተላችሁት ያለው የኸሚስን በሱና ፕሮግራም ነው። ከኸሚስ እንግዳችን በኋላ ተመልሰን መጥተናል እና ዛሬው የኸሚስ እንግዳችን ላይ እየተከታተልነው የነበረው የክፍል 2 የሼኽ መሐመድ ጠይብን ክፍል 2 ነበር ያየነው። الشيخ محمد طيب የደረስነት ላይፋቸውን ወከዛሊከ ብዙ ነገራቶች ልንማርባቸው ወቀት ልንቀስምባቸው የምንችልባቸው ነገራቶች ብዙ ነገራቶች ነገሩናል። فجزاه الله احسن الجزاء። ናም እንግዲህ ሌላም ጊዜ ደግሞ ሌሎች መሻይኾችን ደግሞ ይሄንን ደግሞ የምናገኝ ነው የሚሆነው። በዚህ መልኩ ያው ተመልካቾቻችን ከእንደዚህ አይነቱ ፕሮግራም ከመሻይኾቻችን የህይወት ተሞክሮ በጣም በርካታ ነገሮችን እያገኙ እንደሆነ ተስፋ እናደርጋለን ማለት ነው። እንግዲህ ኡስታዝ መሐመድ ሰዒድ አሁን ያለንበት 25ኛው ሌሊት ነው። በጣም እየሮጠ ነው ረመዳን። በጣም በሚገርም መልኩ ለኔ ራሴ የተሰማኝ ገና 8ኛው ስንደርስ ምን ያክል 8 ቀን እንዴ በምን እንዳለፈ አሁን ደግሞ ጭራሽ ተወነጨፈና 25ኛው ሌሊት ላይ እንደዚህ ሆነ የምራሱ እኛም ብቻ ሳይሆን ከብዙ ሰዎች ራሱ የምሰማው ነገር አለና እንዴ ጊዜ ሄደ ነው የሚሉትና ሲጀመር መጀመሪያ የሚከብድ ይመስላል እንጂ ከተጀመረ በኋላ ይጣፍጣል ቶሎ በጊዜ በፍጥነት ነው የቀናቶች የሚሄዱት። እንግዲህ እዚች አሁን 25ኛው ሌሊት ላይ እንደመሆናችን መጠን ፈርድ አላህ ግዴታ ያደረገብን ነገር ልንተገብረው የሚገባ የሆነ ነገር አለ። እሱም ምንድነው? ዘካቱል ፊጥር። ያኔ እያንዳንዱ ሰው ሙከለፍ የሆነ ሰው ተጠያቂ የሆነ ሰው ስለራሱ ወይም የሚያስተዳድራቸውን ሰዎች ጭምር የሚያወጣው የዘካ አይነት ነው። ይህን ዘካ ማውጣት በማንኛውም ሙስሊም ላይ ሙከለፍ በሆነ ሰው ሁሉ ላይ ግዴታ ነው። በማንኛውም ሙከለፍ በሆነ ሰው ሁሉ ላይ ግዴታ ነው። ነብዩና መሐመድ አለይሂ ሰላቱ ወሰለም ለዘካ የማያወጡ ሰዎችን ዘካ ግዴታ ያለው ግዴታ ያደረገባቸው ነገር ነውና ይህን ግዴታ ያደረገባቸው ነገር የማይፈጽሙ ሰዎችን ለዓና ወርደውባቸዋል። ለዓና ከወረዱበት የወንጀል አይነት መካከል ዘካን የሚከለክል ነው ማለት ነው። ያኒ ነብዩና መሐመድ አለይሂ ሰላቱ ወሰለም ለዓና ማውረዳቸው በዚህ ወንጀል ላይ ከባድ ወንጀል መሆኑን ያስረዳናል ይላሉ ዑለማዎች። ለذلك አንዳንዴ ሰው ከዘካ ከማውጣት ወደ ኋላ የሚልበት አጋጣሚ አለ። ነገር ግን ይሄ ይገባም ነበር። ገንዘቡ የሚጠፋበት ወይም የሚከሰር መስሎ ሊታየው ይችላል። ሐቂቀተን እንደዛ አይደለም። ለምን እንደሚባል ዑለማዎች እኮ እንደሚሉት الزكاة تطهر لمزكيها زكاة لم يوطا سويه تطهرዋለች ንጹህ ታረጋዋለች አሉ። كما يطهر الماء الطهور محل النجاسة የተነጀሰን ቦታ እንደሚያጸዳው ሁሉ ውሃ እንደሚያጸዳው ሁሉ የተነጀሰን ቦታ ቆሻሻ ያለበትን ቦታ እንደሚያጸዳው ሁሉ ወከذلك ዘካም ሰውየውን ታጸዳዋለች ይላሉ ዑለማዎች። ከዚህ የምንረዳው አንድ ሰው ዘካ ባወጣ ቁጥር ምንድነው የሚያደርግለት? ገንዘቡ እየተባረከለት ብሩክ የሆነ ገንዘብ ይቀርለታል። በአኺራም ተጠያቂ ይሆናል። አማ ሳስቶም ይሁን በተለያየ ኪዝም ይሁን ይሄንን ዋጅብ የሆነበትን ከመፈጸም ወደ ኋላ የሚል ከሆነ ነገው መልቂያማ ተጠያቂ ነው። እንደዚሁ ከባድ የሆነ ወንጀልን እየተዳፈረ ይሆናል ማለት ነው። ያኔ ዘካ ከእስልምና መሰረቶች መካከል አንዱ ነው። ትልቅ ነገር መሰረትን ከተው አንድ ሰው ከዛ ሌሎች ወንጀሎችን አይዳፈርም ማለት ያስቸግራል። የዘካቱል ፊጥር የሚባለው ነገር ለማን ነው ግዴታ የሚሆነው የሚለውን ነገር ባጭሩ እንዳሰስና ዘካቱል ፊጥር አኪድ የሚወጅበው በማን ላይ ነው? ያኒ ረመዳን ከረመዳን የመጨረሻው ቀንና እንደዚሁ ከሸዋል ያኒ ዒድ ቀን የተወሰኑ ሰዓት የተወሰኑ ጊዜዎችን ባገኘ ሰው ላይ ነው። ዛሬ ቀኑን ነበረ
ቀኑን ነበረ ለምሳሌ አሁን ዛሬ ረመዳን ነው ቀኑ ማለት ነው እለቱ ረመዳን ሆኖ ከመግሪብ በኋላ ግን ከፀሐይ ከገባች በኋላ ግን የሚመጣው የሸዋል ሌሊት ነው የሚመጣው ማለት ነው ስለዚህ ከረመዳን የተወሰነ ፓርት ከሸዋል ደግሞ የተወሰነ ከሌሊቱ ማለት ነው ቀኑን ማግኘት አይችልም የከሌሊቱ የተወሰነ ፓርት ያገኘ ማንኛውም ህፃንም ቢሆን ሽማግሌም ቢሆን ትልቅም ቢሆን ከሁለቶቹም ፓርት ያገኘ ሰው ዘካ ይወጅበታል ለምሳሌ ዘካተል ፊጥር ማለት ነው ዘካተል ፊጥር طبعا ረመዳን ላይ የረመዳንን አግኝቶ ዒድ ሳይደርስ ከሞተ አንድ ሰው ምሳሌ ዘካት ስለሱ ዘካ ማውጣት ዘካተል ፊጥር ማውጣት አይወጅብም وكذلك ከረመዳን ከዒድ በፊት ያልነበረ የዒድ ቀን አንድ ጻልይ አንድ ሰው مثلا ቢወለድለት ለዛ ሰውዬ ዘካ ማውጣት ዘካተል ፊጥር ማውጣት አይወጅብበትም ምክንያቱም ከሁለቱም ፓርቶች ስላላገኘ ማለት ነው ዘካተል ፊጥር በዝርዝሩ ያኔ አኪድ ያኔ አንድ ሰው ዘካተል ፊጥርም ይሁን ዘካተል ማልም ይሁን ዘካን ሲያወጣ እንዴት ማውጣት እንዳለበት ለማን ማውጣት እንዳለበት አኪድ ቁጭ ብሎ ከሚያውቁ ሰዎች ከዑለማዎች መማር ይገባዋል እንደዚሁ ከመሻይኾቻችንም እንደዚሁ በዚህም ይለቀቃሉ እነዛ ነጥቦች ቁጭ ብሎ ሊወስድ ይገባዋል አንዳንዴ ዘካ ሲያወጣ አንድ ሰው ለማይገባቸውም ሰዎች ይሰጣል ይሄ ትልቅ ስህተት ነው አንደንዲኮ መሰለን አንድ ሰው የሆነ ሱሪም ሊገዛም ይሁን ወከዛሊካ ላፕቶፕም ሊገዛ ይሁን የትኛው ነው አሪፉ ብሎ ይጠይቃል የሚያውቁ ሰዎች የሆነ ፊልድ ላይም ከገባ ስለዛ ፊልድ በጣም ጥልቀት ያለው ሰውዬ ካንድ በላይ ነው የሚጠይቀው የትኛው እንዴት አድርጌ ብሸጠው ነው ከየት ገዝቼ የት ብሸጠው ነው ብሎ ይጠይቃልና ዘካቱል ፊጥር ዝም ብሎ ሲወጣ በዘፈቀደ ሳይሆን በከውላ እንዴት ነው አወጣጡሽ መስፈርቱ እንዴት ነው አርካኑ እንዴት ነው ለማን ነውስ የሚሰጠው ሚለውን ተገቢ ነው በሰፊው ከመሻይኾች መረዳት ያስፈልጋል ዝም ብሎ ለማንም አይደለም የሚሰጠው አሉ የቁርአን የሚያስቀምጣቸው ክፍሎች ስላሉ 8 ክፍሎች አሉ 8 አይነት ሰዎች አሉ ለነሱ መስጠት ያስፈልጋል ነው እንግዲህ በአጠቃላይ ወደ ተመልካቾቻችን ፕሮግራማችን አሁንም እንደቀጠለ ነው የሚገኘው ፕሮግራሙ ኸሚስን በሱና የተሰኘው ፕሮግራማችን ነው እንግዲህ ከእንግዳ በኋላ ተመልሰን ስለተገናኘን ትንሽ ደግሞ ከተወሰላቶቹ ደግሞ ትንሽ አንድ ደግሞ ታሰማንና ከዛ በኋላ ወደ ቀጣይ ፕሮግራማችን እናልፋለን ማለት ነው عليك ربنا بحسن الختام يا ربنا بحسن الختام عليك ربنا بحسن الختام يا ربنا بحسن الختام عليك ربنا بحسن الختام يا ربنا يا ربنا بحسن الختام يا ربنا بحسن الختام يا ربنا بحسن الختام بجاه سيد الأنام عندك وفقنا لحسن الختام يا ربنا بحسن الختام عليك ربنا بحسن الختام يا ربنا بحسن الختام عليك ربنا بحسن الختام يا ربنا يا ربنا بحسن الختام يا ربنا بحسن الختام يا ربنا بحسن الختام هذا وسائلي لرحمة الله بجاه من أعلى على غير الله عليه يا صلوات الله عليك ربنا بحسن الختام يا ربنا بحسن الختام عليك ربنا بحسن الختام يا ربنا يا ربنا بحسن الختام يا ربنا بحسن الختام يا ربنا بحسن الختام عليه وعلى آله الكرام كذا وصحبه سادات الأعلام ومن تلا لهم السلام عليك ربنا بحسن الختام يا ربنا بحسن الختام عليك ربنا بحسن الختام يا ربنا
يا ربنا بحسن الختام يا ربنا بحسن الختام يا ربنا بحسن الختام ما قال قائل عليه السلام في الأرض والسماء وهم الغمام وعد ما دامت الأيام عليك ربنا بحسن الختام يا ربنا بحسن الختام عليك ربنا بحسن الختام يا ربنا بحسن الختام አሚን። እንግዲህ ኻቲማችንን አላህ ያሳምርልን። ውድና የተከበራችሁ ተመልካቾቻችን አሁን የምንገኘው እንግዲህ ረመዳንን ልንሸኝ የተወሰኑ ቀናቶች ብቻ ናቸው የቀሩት። በፕሮግራማችንም ደግሞ የኸሚስን ፕሮግራም ደግሞ ይሄ የመጨረሻው ፕሮግራማችን ነው ማለት ይቻላል። በረመዳን ወር ውስጥ ይሄ የመጨረሻ ፕሮግራማችን ነው። የሚቀጥለው ያው ሸዋል ውስጥ ገብተን ነው ከዒድ በኋላ ነው ማለት ነው። ቀጣይ ፕሮግራማችን ደግሞ ያው የመስጂድ ቅኝት ፕሮግራም ነው። የዛሬ የመስጂድ ቅኝት ፕሮግራማችን በመስጂዱ ቁባ ላይ የሚያጠነጥን ነው የሚሆነው። መስጂድ ቁባ ማን ነው? የት አካባቢ ነው የሚገኘው? ምንድነው ስለሱስ ታሪኩ ያለውን ሂደት አጠቃላይ ሁኔታ ባልደረባችን ሐናን ሻፊ እንደተለመደው ታስቃኘናለች ማለት ነው። እሱን ተከታትለን እንመለሳለን። ውድ ተመልካቾቻችን ይህን ፕሮግራም በዚህ መልኩ እንዲሄድ ስፖንሰር ያደረገን የቀስተ ደመና አረቢያን መጅሊስ ነው። እሱንም የእሱን ማስታወቂያ ሰምተን እንዲሁም ደግሞ የመስጂድ ቅኝትን ተከታትለን እንመለሳለን። አሁንም አብሮነታችሁ ከኛ ጋር እንዲሆን በአክብሮት እንጋብዛችኋለን። እንኳን ደህና መጡ። ሰላም፣ ፍቅር፣ ደስታና ምቾት ለሁላችንም ይሁን። ቀስተ ደመና አረቢያን መጅሊስ በስፖንጅና ፍራሽ ምርቶቹ እረፍትን ከጥሩ ምቾት ጋር ሲለግስ የቆየው ተቋማችን አሁን ደግሞ የአብሮነቱን ድምቀት በአይነትና በጥራት ጥንቅቅ ተደርገው በተሰሩ መጅሊሶች አስውቦ ምቾትን እንካችሁ ይላል። የአረቢያን መጅሊሳችን ከእጅ ንክኪ ነፃ በሆነ ማሽን ቅርጽ ይወጣላቸው ከመሆኑም በላይ በፈለጉት ትዕዛዝ በአጭር ጊዜ በምርጫው ልክ ማድረሳችን ደግሞ ልዩ ያደርገናል። በመጅሊሳችን ጥራትና ምቾት ስጋት አይግባው። ምርቶቻችንን ሲገዙ የ5 ዓመት ዋስትና በመስጠት እናረጋግጥልዎታለን። ውበት፣ ምቾት፣ ጥራትና አይነት ከቀስተ ደመና አረቢያን መጅሊስ። ምርቶቻችንን በስፋት መርካቶ ጣና ገበያ ሁለተኛ ፎቅ እንዲሁም ቤቴል ቢጫ ፎቅ አካባቢ ያገኛሉ። ስልክ 0930 917676 0945 5132 46 ቀስተ ደመና አረቢያን መጅሊስ። ነጀበ ጀማሉ የሙሐመድ ኑር መሄጃ አርጎ መንገድ ወደ ሀብተ ቦታው ወደ መካ ሲወርድ አዳረሰውና ኑሩህ ሙላውን አንቢያ ሙርሰሉን አንድነት ሁሉን ሀቲፍ ዘለቀና ወደ ታይ ተጣራ ወደ መካ ዙሮ ወደ ኡመል ቁራ መጣላችሁ ብሎ ያ የኑር አዝመራ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የመስጂድ ቅኝት ፕሮግራም ተመልካቾቻችን ዛሬ ነብያችን አለይሂ ሰላቱ ወሰለም በማዘዝና በመገንባቱ ላይ አሻራ ያሳረፉበትን ውድና ትልቅ መስጂድ ልናስቃኛችሁ ይዘን መጥተናል። አብራችሁን ቆዩ። ቦታና ሀጉር ያለ መስጂድ ሁሉ ትልቅና የተከበረ ነው። ግና እንዳሳለፉት ታሪክና ሁኔታ ደረጃቸው ከፍ ይላል። ዛሬ የምናስቃኛችሁ መስጂድ መካ ውስጥ ከሚገኘው ከመስጂድ አልሐራምና መዲና ካለው መስጂድ አነበዊ ወይም የነብዩ መስጂድ እንደዚሁም ከቤተል መቅዲስ ቀጥሎ ሙስሊሞች ዘንድ ልዩ ቦታ ያለው መስጂድ ነው። በተለይም የዚህ ጁማ የመጀመሪያ መስጂድ መሆኑና በዛ በተባረከ የነብያችን እጅ መሰረቱ የተጣለና የተገነባ መሆኑ ለየት ያለና የተባረከ መስጂድ ያደርገዋል። ይህ የተከበረ መስጂድ መስጂድ አልቁባ ይባላል።
አለይሂ ሰላቱ ወሰላም በአላህ ትእዛዝ ከመካ ወደ መዲና በተጓዙ ጊዜ የስሪብ ከመግባታቸው በፊት ቁባ የምትባለው ቦታ ላይ እረፍት አድርገው ነበር። እዛ እንደደረሱ ታዲያ ማረፊያቸውን ያደረጉት ከቁባ ነዋሪዎች መካከል አንዱ ከሆኑት ሱሐቢይ ሰዓድ ኢብኑ ሐሰማ ረዲየላሁ ዐንሁ ዘንድ ነበር። እናም ነብያችን አለይሂ ሰላቱ ወሰላም የዚህች ኡማ የመጀመሪያ የሆነው መስጂድ እንገንባ በማለታቸው ሷሃባዎች መስጂዱን ለመስራት ተንቀሳቀሱ። ነብዩም ከማዘዝም አልፈው አብረዋቸው ስራው ላይ ይሳተፉ ነበር። ያኔ በሚገነቡበት ጊዜ ታዲያ ቂብላው ወደ ሰሜን አቅጣጫ ነበር፣ ማለትም ወደ ቤተል መቅዲስ። ምክንያቱም የዛን ጊዜ ቂብላው ወደ ካዕባ አልዞረም። ለኡምራና ለሐጅ ወደ መካ የሚጎርፉት ሙስሊሞች ከሐጅ ስነ ስርዓት በኋላ መዲና ላይ የነብያችንን ቀብር ይዘይራሉ። በመቀጠልም የመስጂዱ ቁባ ሚስጥር የገባቸው ሙስሊሞች ሁሉ ቀጣዩ ጉዟቸውን ወደ ቁባ መስጂድ ያደርጉታል። መስጂዱ ቁባ በቀዳሚነቱና የነብዩ ኡማ የመጀመሪያው መስጂድ ከመሆኑ ባሻገር ብዙ ትሩፋቶችን አቅፎ የያዘ መስጂድ ነውና ነብያችን አለይሂ ሰላቱ ወሰላም በተደጋጋሚ መስጂዱ ቁባን ይዘይሩት ነበር። ነብዩ ትሩፋቱንና የተላቀ መስጂድ መሆኑን ሲገልጹ እንዲህ ይላሉ። እቤቱ ውዱ አድርጎ ወደ መስጂዱ ቁባ ሂዶ 2 ረካ የሰገደ ሰው ሱና የሆነችውን ኡምራ አድርጎ የሚያገኘውን አጅር ተመሳሳይ ያገኛል። በመሆኑም አይነታችን የሆኑት የኛ ነብዩ አለይሂ ሰላቱ ወሰላም በሳምንት ቅዳሜ ቀን በመሄድ ይሰግዱና ይጎበኙት ነበር። በኹለፋዎችም ጊዜ ሆነ ከነርሱም በኋላ በመጡ የሙስሊም አመራሮች ዘመን ትኩረት የሚደረግበት መስጂድ የነበረ ሲሆን በተለያየ ጊዜም የማስፋፋትና የማደስ ስራ ተከናውኖበታል። ትኩረት ያደርጉበት ከነበሩ መሪዎች መካከል ሰይዱና ዑመር ኢብኑል ኸጣብ አንዱ ሲሆኑ የማስፋፋት ስራ በመስራት ብዙ ሙስሊሞች በጀማዓ እንዲሰግዱበት አድርገዋል። በሰይዱና ዑስማን ኢብኑ አፋን ዘመንም የተወሰነ ስፋት ከመጨመሩ ባሻገር ብዙ መግቢያና መውጫ በሮችን እንዲኖሩት አድርገዋል። በሰይዱና ዑመር ኢብኑ አብዱል አዚዝ ዘመንም መስጂዱን የማሳመርና አዛን የሚወጣበት ሚናራ ከፍ ብሎ እንዲሰራ አድርገዋል። በእርግጥም ሙስሊሞች ኢባዳቸውን ከሚያከናውኑባቸው ተመራጭ ቦታዎች መሳጂዶች ናቸው። ከዋክብቶች ለተዘረጋው ሰማይ መዋቢያ ወይም ጌጥ እንደሆኑት ሁሉ እነሆ ምድርን ከሚያስውቧት ነገሮች መካከል ግንባር ቀደሞቹ መሳጂዶች ናቸው። ለዚህም ዋነኛ ማስረጃችን ነብዩ ሰለላሁ ዐለይሂ ወሰለም በሐዲሳቸው ምድር ውስጥ ካሉ ቦታዎች ሁሉ በላጩ መሳጂዶች ናቸው ማለታቸው ነው። መስጂዶች አላህ ዘንድ የተከበሩና የተወደዱ ለመሆናቸው ሌላኛው ማሳያ ቡዩቱላህ ወይም የአላህ ቤቶች ተብሎ መጠራታቸው ሲሆን የአላህ ቤቶች የተባሉበት ዋነኛ ምክንያትም አላህ ቦታ ፈላጊ ሆኖ ሳይሆን መሳጂዶች አላህን በብቸኝነት የምናመልክባቸውና የዒባዳ ስነ ስርዓቶችን የምንፈጽምባቸው ኸይር ስራዎችን ብቻ የምናዘወትርባቸው ልዩ ቦታዎች በመሆናቸው ነው። ሁሉም የአላህ ፍጥረት ሆኖ ሳለ መስጂዶችን ከአላህ ስም ጋር አቆራኝተን ቡዩቱላህ ብለን መጥራታችን ለተሽሪፍ ወይም ለክብር እንጂ ለሌላ አይደለም። ምክንያቱም አላህ ከፍጡራኖች ምንም ነገር አይፈልግምና። በመሆኑም የአላህ ቃል የሚወሳበት ዚክርና አውራድ የሚዘወተርበት ኸይራት የሆኑ ተግባራቶችን ብቻ የምንፈጽምበት የሆነውን መሳጂዶቻችንን ከቤታችን በላይ ላቅ ያለ ቦታና ክብር ሰጥተን ልንንከባከባቸውና ልንይዛቸው ይገባል። ለዛሬ የነበረን የመስጂድ ቅኝት ፕሮግራም ይህን ይመስል ነበር። ሳምንት በሌላ የመስጂድ ቅኝት ፕሮግራም እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ተመልካቾቻችን ከመስጂድ ቅኝት በኋላ ተመልሰን ተገናኝተናል። ፕሮግራሙ የኸሚስን በሱና የተሰኘው ፕሮግራማችን ነው። ያው ኡስታዝ መሐመድ ሰዒድ የዛሬው የመስጂድ ቁባ ነው። መስጂድ ቁባን እንግዲህ ያው በጣም ለየት ካሉ መስጂዶች ታሪካዊ ከሆኑ በተለይ በዚች ኡማ ላይ ታሪካዊ ከሆኑ መስጂዶች አንደኛው ነው። እንግዲህ መስጂድ ቁባ ያኔ በተለይም ለዚች ኡማ የመጀመሪያው መስጂድ ከመሆኑ አንፃር በጣም ለሙስሊሞች ትልቅ ቦታ ያለው የሆነ ቦታ ነው።
በብዙ ነገራቶች ላይ የት ያደርገዋል። እንግዲህ ከነዛ መካከልም አንደኛው የሆነው በነብዩና መሐመድ አለይሂ ሰላቱ ወሰላም በነብይ በተባረከ እጃቸው መሰረቱ የተጣለና የተገነባ መሆኑ ለየት ያደርገዋል። ትርክቱ ላይ እንደሰማችሁት እንግዲህ መስጂዱ ቁባ አላህ መዘየረን አላህ ይረዝቀን አላህ ያግራለንና ነብያችንም አለይሂ ሰላቱ ወሰላም ተደጋጋሚ ትኩረት የሚሰጡትና ሙስሊም መላው ሙስሊም ሁሉ ወደ መዲና የሚጎርፍ ሁሉ ትኩረት የሚሰጡት የሆነ መስጂድ ነው። ትርክቱ ላይ አብን በተገቢ መልኩ ተገንዝባችሁታል ይመስለኛል። እንግዲህ መዘየርን ደግሞ የነብያችንን አለይሂ ሰላቱ ወሰላም መስጂድ መዘየርን አላህ ያግራል። አዎ ከትርክቱ ውስጥ አንደኛው ነብዩ ሰለላሁ ዐለይሂ ወሰለም ቅዳሜ ይመጡና ያው እዛ ይዘይሩ እንደነበር ይሰግዱ እንደነበር ያው በታሪኩ ላይ እንትን ብሏል። ያው በዚህ አጋጣሚ ባልደረባችን ሐናን ሻፊን እናመሰግናለን ማለት ነው። እንግዲህ ኡስታዝ መሐመድ ሰዒድ አሁን አሽሩል አኺር ነው። አሽሩል አኺር ምንም አልቀረውም። በጣም ቀናቶች እየነጉሩ ነው ያሉት። መስጂድ ቅኝት ላይ ነው ያለነውና እንደው መስጂድ እንደ መስጂድ ከተነሳ ይቀር መስጂድ ላይ በተለይም አሁን ያለንበት ድባብ ጋር ያለንበት ቀናቶች ጋር መስጂድ ሲባል ኢዕቲካፍ የሚባለው ነገር ትዝ ሊለው ይገባል አንድ አማኝ የሆነ ሰው እና ይሄ ኢዕቲካፍ የምንለው መስጂድ ውስጥ የተወሰነ ጊዜ የሚፈልገውን ያክል እንደንያው መቀመጥ መነያት ነው። በመቀመጡ ብቻ መስጂድ ላይ በመቀመጡ ብቻ ሶላት ሊሰግድ ይችላል፣ ቁርአን ሊቀራ ይችላል፣ ተስቢህ ሊያደርግ ይችላል። መስጂድ ላይ መቀመጡ ብቻ ምንድነው ይሄ ዒባዳ ነው ይላሉ። በተለይም መጨረሻዎቹ ላይ አስሮቹ ላይ ነብዩና መሐመድ አለይሂ ሰላቱ ወሰላም ትኩረት ያደርጉበት ነበር። ሰይዳ አይሻ እናታችን አይሻ እንዳወሩት ነብያችን አለይሂ ሰላቱ ወሰላም መጨረሻዎቹ አስሮቹ ላይ ኢዕቲካፍ መስጂድ ውስጥ ይቆዩ ነበር አሉ حتى توفاه الله ወደ አኺራ እስከሚሸጋገሩ ድረስ ይላሉ ሰይደቱ አይሻ ረዲየላሁ ተዓላ عنها። ስለዚህ ታላላቆቹም ሰለፉ ሷሊህ ኢዕቲካፍ የሚለው ላይ በጣም ትኩረት ያደርጉ ነበር። አሁን ዘመን ላይ በጣም የደከመበትና እንደዚሁ ወደ መጥፋት ሌቭል ላይ የደረሰ የሚመስል ነገር አለ። በጣም ቀንሷል። ይሄ ግን ማንኛውም አማኝ የሆነ ሰው በተለይ ረመዳን ጋር ጾም ጋር ተያይዞ መስጂድ ውስጥ መቀመጥ ትልቅ ፈዲላ አለው። ለምን ቢሉ እኮ አንደኛ ነፍስያን መግራት አለበት። እንደሰው ነፍስያውን ይገራል። ለዒባዳ ራሱን ሲያስብ መስጂድ ውስጥ ገብቶ አላህ ቁርአኖችን ሲያስተውል ተፈኩር ሲያደርግ ይሄ ምንድነው የአላህ ተገቢው መልኩ የሚገነዘብበትና ተቅዋንም አላህን መፍራትንም የሚጨምርለት ስለሆነ ከሌሎች ሰዎች ዱንያ ላይ እኮ መሰለን ብዙ ውጣ ውረዶች አሉና እነዛን ውጣ ውረዶች ትቶ አላህን Subhanahu Wa Ta'ala ለመገዛት ብቻ መስጂድ ላይ መቆየት ነው። ለذلك ብዙሃኖቹ ሷሊሖች ምንድነው የሚያደርጉት? 10ኛው ላይ ጀምሮ ስለ 20ኛው ላይ መጨረሻው ላይ ማለት ነው አስሮቹ መጨረሻዎቹ ላይ ይገባሉ። የዒድን ሶላት ሰግደው ነው ከዛ ወደ ቤታቸው የሚመለሱት። ያ አላህ 10 ቀኑን እዛው ነው የሚያሳልፉት። ሁሉ ነገር አዘጋጅተው በቃ ገብቶ ማለት ተቀለው ገብቶ ማለት እንግዲህ ይሄን በሚያደርጉ ጊዜ ብዙ ነገራቶችን ያኔ የሚመጣ ነገር አለ። የሚመጣ ነፋት የራሱ የሆነ ጥቅም አለው። ከዚህ አንፃር ያኔ አሁን ላይ ስታየው በጣም ያነሰበት ነው። ነገር ግን ይሄ ሊበረታታና ሁላችንም ወደ መስጂድ በመሄድ ኢዕቲካፍ እና እየተለነቀመጥ የሚገባ መሆን አለበት ብዬ ነው ማለት ነው። ትክክል ነው። እንግዲህ ያው ረመዳናችንን የተቀረችውን ያክል ለመውቲናም ያው ብናደርጋት ያው የተቻለንን ያክል ደግሞ ለዒባዳ ብንቻኮል ለዚክር ለአውራድ ብንቻኮል ለተወሱላቶች አሁን እንደምንሰማቸው አይነት ብንቻኮል ለቁርአን ብንቻኮል ተወዳጅ ነው ብለን እናስባለን። እንግዲህ የቀረችንን ያክል እንኳን ቢሆን ተጥናንተንም ቢሆን ለዒባዳ መደገሱ በጣም አስፈላጊ ነገር ነው ብለን እናምናለን። ወደ መሐመድ ታኒ እንምጣ። መሐመድ ታኒ በመካከል ያው ተውኖስምና ማሻአላህ መሐመድ ታኒ ማሻአላህ ድምጽ በጣም አንደኛ ነው ያምራል አይደል? እና ማሻአላህ እና ወደዚህ እንደዚህ እንድትለምድ ያደረገ ወደ መንዙማው እንድትገባ የገፋፋህ ነገር ማን ነው? እንደዚህ ያስለመደ ነገር እስኪ ንገረን መሐመድ ታኒ። ያው በመጀመሪያ ህፃኑ ነኝ ከቤተሰቦቼ ጋር ያው ቤተሰቦቼ አህለል ዒልም ናቸውና አባቴ ይሄን ስራ ይሰሩት ነበር። ያው ከሶ ያየሁ ነው ያደግኩትና ከዛም እድሜ ትንሽ ከፍ ሲል ወደ ሐሪማ ቦታዎች ሄጄ ቁርአን መቅራት ጀመርኩ። ወዴት አካባቢ? ጎሴ ይባላል አልብኮ ወረዳ አካባቢ ነው። ስንት ዓመት ነበር ያኔ? እዛ ጊዜ ሲሄድ 13 ወይ 14 ዓመት አካባቢ ነው። ከዛ ማለት አባትህ አስለምዱ እሳቸው ጋር አብረህ ትል ነበር ነው ወይስ እሳቸው የሆነ መስጂድ ላይ ነበር የሚሉት?
እናም ያው ግቢያችን ውስጥ መስጂድ አለና ከዛ ከመስጂድ ሲሉ ምናምን አያቸው ነበር። ከዛም ያው ቁርአን ሐሪማ ወጥቼ ቁርአን መሻይኾቻችን ረመዳን ላይ ይህን ሶጋ ነበር መውጣው ረመዳን ይህን ተወሱላት የተለያዩ ብዙ ተወሱላቶች አሉ ሰው ያንን ሲሉ ብዙ ጊዜ አብሬያቸው ነበርና ከዛም ያው ይህን እንድለምድና ያው የሶን ወዚፋ እንዲይዝላቸው ይገፋፉኝና ይሄን ነገር ያስለምዱኝ ነበር። በእነሱ ቦታ ላይ ይሄን ወዚፋ ነበር ማለት ነው። ናማው ከአንድ አመት በኋላ ለሁለተኛው ረመዳን ላይ ያው ወደ ያስተላልፉኝና እኔ ነበርኩ ያስኩት። ስለዚህ ከዛ ጊዜ ጀምሮ እስካሁን ሰዓት ድረስ አሁን እኛ እስካገኘነው ድረስ ማለት ነው መርከዝ ላይ ይሄው እስከ ዛሬዋ ቀን ድረስ የረመዳን መሃል ላይ የሚባሉ ተራዊሖችን ወዚፋውን የያዘው መሐመድ ታኒ ነው። የትያለ ደባብ ነው መርከዝ ላይ የምታየው እና በተለይም ድክመት ምናምን የተሰማው ከሳለ እንዲሁ ይሄ ሲሰማ ወዚፋው ለየት ያለ ነሻጥና ለየት ያለ ደባብ ማንጣት ይላሉ። እንግዲህ ከግጥሞቹ ከማመረም ባሻገር እንደዚሁ ድምጽም ይወስነዋል። እንግዲህ ለተመልካቾቻችን ማንም ላስተላልፍ የምፈልገው ዘላይ ብዙሃኖቹ ልጆች አምሳሌ አንዳንዴ ጥቅም የሌላቸው ነገራቶች እያቀነቀኑ ያድጋሉ። በአልፎም ተርፎ ራሱ ዘፈን ሊያቀነቀኑ ይችላሉ። ያ አላህ ነገር ግን አላህ ነብዩና መሐመድን አለይሂ ሰላቱ ወሰለም ያወደሰ ማድህ ያደረገ ማደጉ ይሄ በጣም ወሳኝ ነው። ሸፋዓቸውን እንዲያገኙ ምክንያት የሚሆን ነገርና ታላላቆቹ እንደዚሁ ሲያማቸው ራሱ ነብያችን አለይሂ ሰላቱ ወሰለም ያወደሱ የሚሽሩበት መድኃኒት ነውና ከዚህ አንፃር ልጆቻችን እንደው ምን ላይ የነብያችንን ውዴታ እንዲያድርባቸው የቻልነውን አስተዋጽኦ አድርገናል የሚለው ከወዲሁ ያኔ ሂሳብ ልናደርገው ይገባል። ትክክል ነው ያላችሁት ነገር ትክክል ነው። በልጅነት በተለይ ደግሞ ያስተማሪ የሆነ ነገር ነው። ምሳሌ ከእሱ የወሰደው ምሳሌ ምንድነው? ከአባቱ ነው። ልጅ ከአባቱ ያለ ምሳሌ አባቱ የተስተካከለ ከሆነ ልጅ ወላጅ የተስተካከለ ከሆነ እኮ ልጅ ምን ይሆናል? የተስተካከለ ይሆናል ማለት ነው። ማሻአላህ። እስኪ አሁን ደግሞ ከረመዳን ከሚባሉ ተወሱላቶች አንዱን የሹንክይን يساتون نامدنا الله بأمدادهم يساتون عند توصلات لنا كذا ولا ودك تاي بروجرام نلعب. يا أرحم الراحمين يا أرحم الراحمين يا أرحم الراحمين ارحمنا والمسلمين يا أرحم الراحمين يا أرحم الراحمين بسم الله الكريم وبالرحمن الرحيم وكلامك القديم وكتابك المبين يا أرحم الراحمين يا أرحم الراحمين يا وبالذات العلية وصفات السنية والأفعال المرضية وبحكمك المتين يا أرحم الراحمين يا أرحم الراحمين وبكل الأسماء في الأرض والسماء يا رب الكبرياء ارحمنا والمسلمين يا أرحم الراحمين يا أرحم الراحمين بما علمنا منها وما لم نعلم بها قد توسلنا بها يا إله العالمين يا أرحم الراحمين يا أرحم الراحمين بأسمائك الحسنى سلمنا من العناء في ديننا والدنيا واختم لنا باليقين يا أرحم الراحمين يا أرحم الراحمين
يا ربنا إننا ظلمنا أنفسنا فإن لم تغفر لنا كنا من الخاسرين يا أرحم الراحمين يا أرحم الراحمين يا أرحم الراحمين ارحمنا والمسلمين بارك الله فيك እንግዲህ አላህ ይዘንልን። ውድና የተከበራችሁ ተመልካቾቻችን ፕሮግራማችን አሁንም እንደቀጠለ ነው። በመካከል የረመዳን ድባብ ያለባቸው መሻይኾቻችን ረትበዋቸው የሄዱ እንደዚህ ልክ እንደ ያ አርሐመ ራሒሚን አለይከ ረበና ቢሁስኒል ኺታሚ እነዚህ ሁለቱ የሹንኪ ናቸው። የሌሎች መሻይኾቻችንን በየሀገሩ በየሐሪማው የተለያዩ ተወሱላቶች አሏቸው። እነዚህ በረመዳንም በተራዊህ መሃል ላይ የሚባሉ ናቸው። ከረመዳን በኋላ ማለት ከተራዊህ ከተሰገደ በኋላም ደግሞ የተለያዩ አውራዶች አሉ። መሻይኾቻችን በዚህ ነው የሚያሳልፉት። ውድ ተመልካቾቻችን ያው ወሬ እንዳናበዛ ወደ ቀጣይ ፕሮግራም እናልፋለን። ቀጣይ ፕሮግራማችን ታላላቆችን በወበር የተሰኘው ፕሮግራማችን ነው። ዛሬ አንድ ታላቅ ሼህ እንቃኛለን። ያንን ቃኝተን ተመልሰን እንገናኛለን። ፕሮግራማችን አሁንም ወደ እናንተ መድረሱን እንደቀጠለ ነው። በያላችሁበት በዱዓ እንደማድረሱን ተስፋ እናደርጋለን። አሁን በቀጥታ ወደ ታላላቆች በወበር ፕሮግራማችን እናልፋለን። አሁንም አብራችሁን ቆዩ። እንኳን ደህና መጡ። ሰላም፣ ፍቅር፣ ደስታና ምቾት ለሁላችንም ይሁን። ቀስተ ደመና አረቢያን መጅሊስ በስፖንጅና ፍራሽ ምርቶቹ እረፍትን ከጥሩ ምቾት ጋር ሲለግስ የቆየው ተቋማችን አሁን ደግሞ የአብሮነቱን ድምቀት በአይነትና በጥራት ጥንቅቅ ተደርገው በተሰሩ መጅሊሶች አስውቦ ምቾትን እንካችሁ ይላል። የአረቢያን መጅሊሳችን ከእጅ ንክኪ ነፃ በሆነ ማሽን ቅርጽ ይወጣላቸው ከመሆኑም በላይ በፈለጉት ትዕዛዝ በአጭር ጊዜ በምርጫው ልክ ማድረሳችን ደግሞ ልዩ ያደርገናል። በመጅሊሳችን ጥራትና ምቾት ስጋት አይግባው። ምርቶቻችንን ሲገዙ የ5 ዓመት ዋስትና በመስጠት እናረጋግጥልዎታለን። ውበት፣ ምቾት፣ ጥራትና አይነት ከቀስተ ደመና አረቢያን መጅሊስ። ምርቶቻችንን በስፋት መርካቶ ጣና ገበያ 2ኛ ፎቅ እንዲሁም ቤቴል ቢጫ ፎቅ አካባቢ ያገኛሉ። ስልክ 0930 917676 0945 513246 ቀስተ ደመና አረቢያን መጅሊስ